እንደ ደባል የሚኖሩ ባልና ሚስቶች ቤቱ ይቅጠራቸው ምናልባት በአደባባይ ሲታዩ ምሳሌ የሚሆኑ ባልና ሚስቶች ናቸው ለትዳር ምሳሌ የነሱ ትዳር የሚገርም ነው የነ አቶ እንትና ትዳር ይባላል ቤታቸው ግን ልክ እንደ ሩሜት ወይም እንደ ደባል ነው የሚኖሩት መጀመሪያ የነበረው ነገር ያ በፊት የነበራቸው መፋቀር መተሳሰብ በአደባባይ እንደው ለይምሰል ዲስፕሌይ ያደርጋሉ እንጂ በጓዳ ግን እርስ በርሳቸው በፍጹም የተቃረኑና ቅዝቅዝ ያለ ቤት የሚመሩ ናቸው ምናልባት ይሄንን የሚያውቀው የቤት ሰራተኛ ወይ ደግሞ ልጆቻቸው ናቸው ልጆቻቸው ትንሽ ልጆች እንኳን ቢሆኑ ባይዘው ልጆች ውጥረት ሲኖር ያውቃሉ ይሄ በየቤቱ ያለ ጉዳይ ነው ብያቸዋለሁ ሁሉም ቤት ነው እያልኩኝ ሳይሆን በየሚዲያውም ዋው የነገሌ ትዳር ምናምን እየተባለ ሁሉ ሊቀርቡ ይችላሉ ቤታቸው ግን በጣም ሴፓሬት ያደርጉ የተለያዩ በአካል አንድ ላይ በስሜት የተራራቁ ናቸው ለምን ታዲያ እነዚህ ሰዎች እንደ ሩሜት መኖር ፈለጉ ለምንድን ነው እንደ ደባል መኖር የፈለጉት ካላችሁ የገንዘብ ጉዳይ አለ የሚያያይዛቸው ከዛ ደግሞ ፐብሊክ ኢሜጁን ይፈሩታል ፈት የመባል ነገሩን በቤተሰብም ደግሞ እንደዚህ አይነት ጉዳይ እንዲወራም አይፈልጉም ከዛ ባለፈ ደግሞ ምናልባት የሚያወሩት ስለ ትዳራቸው ምሳሌነት እንዴት እንደሚመች እንዴት ጥሩ አጋር እንዳላቸው ይሆናል በየአደባባዩ በጓደኞቻቸው ፊት የሚያወሩት ግን ውስጡን ለቄስ እንደሚባለው ቅርብ ብላችሁ ጓዳቸውን ብትመለከቱ ግን እነሱ ኑሯቸው እንደው ባልና ሚስት የተባሉት በስም እንጂ የደባል ኑሮ ነው እናንተም ከዚህ አይነት ሁኔታ ውስጥ ትኖሩ ይሆናል አይታወቅም እና ምንድነው እንደዚህ የሚያደርገው ሰው ብዬ ስጠይቅ እንግዲህ በተለያየ አጋጣሚ ያው በስራም አጋጣሚ የተለያዩ ክላይንቶችን አገኛለሁና ያብዛኞቹ ተመሳሳይ ነገር ነው አንደኛው ትልቅ ነገር እኔ ያየሁት ምን እንደሆነ ታውቃላችሁ እንደ ደባል እንዲኖሩ የሚገፋፋቸው መጀመሪያ ከተጋቡ በኋላ ያው ልጆች ሲመጡ ወይም ደግሞ ጊዜያትን እየተኩ ሲሄዱ ልክ በጓደኝነት ፍቅረኛ እያሉ ይኖሩ እንደነበረው ያረጉት የነበረውን ነገር ከተጋቡ በኋላ ያቆማሉ የመጀመሪያው ነገር የሚያቆሙት ምንድነው በቃ ተጋብተን አይደለ ብለው ነው የሚያስቡት ዴስቲኔሽኑ የፍቅራቸው ዴስቲኔሽን ትዳር ይመስላቸዋል ትዳሩ ስራ የሚፈልግ አይመስላቸው ማለት በፊት ለምሳሌ ለፍቅረኛዋ ኢምፕረስ ለማድረግ ዘንጣ የምትታይ ፏብላ የምትታይ በቃ ያንዳንዱ ባህሪዋን ቤስት ቨርዥኗን አውጥታ ለማሳየት የምትሞክር የነበረች ሴት ካገባሽ በኋላ ይቋረጣል እሷን ለማዝናናት ፕላን አውጥቶ ጓደኞቹን አማክሮ ብዙ ነገር አድርጎ ጥሩ ለብሶ ድሬስ ቱ ኢምፕረስ እንደሚባለው ለመማረክ ያለውን የክት ልብሱን ለብሶ ጥሩ ቦታ ጋብዟልና እሱ ጥረቱ ትዳር ውስጥ ከገቡ በኋላ ልጆች እንኳን ሳይመጡ ያቆማሉ እና የሚረሱት ነገር ስቲል ያ ፍላጎት እንደ ቀጣይ እንደሆነ ያ ይሄ እንዲያቀብጣት እንዲያዝናናት እንዲያከብራት እንዲያፈቅራት መፈለጓ ኮንቲኒየስ ነው የሚቋረጥ ነገር አይደለም ስላገባት እሱ ጋርም እንደዛ ግን እንረሳዋለን ሞስት ኦፍ ዘ ታይም ከተጋባን በኋላ ኃላፊነቶችም የራሳቸው ኢምፓክት ቢኖራቸው አንደኛው ግን ምንድነው ኦሬዲ አግብቻለሁ ብሎ በፊት የነበረን በፍቅረኝነት ዘመን በጮኝነት ዘመን የነበረውን ጥረት ማቆም ስለዚህ ሲቆም ምንድነው ያ ዲዛይር አለ የመፈለግ ፍላጎት አለ ሴክሹዋሊም ከዛ ደግሞ ይሄ አለ አይደለም መጎነታተል መነካካት መተቃቀፍ መፈለግ አለ ሴትነቱም አለ ያ በሱም ሳይድ ወንድነቱም አለ ግን እነዛ ሰዎች ዴሊቨር ማድረግ ያቀታቸዋል እርስ በርስ ማለት ነው እሱም ለሷ እሷም ለሱ በዚህ ጊዜ ምንድነው በጣም እየቀዘቀዘ ስሜታቸው እየተደባበሩ ይመጡና እንደው ሰው ምን ይለናል ብንለያይ እንደው ሰው ምን ይላል ቢሰማ በሚል ለይምሰል እንደ ሩሜት ይኖራሉ እንደ ደባል ይኖራሉ ያ የነበረው ትኩሳት የነበረው ግለት የነበረው መተሳሰብ ግን በጣም ይቀንሳል ስለዚህ አንደኛው ምንድነው ይሄ ዴት መውጣት ራት መገባበዝ ወክ ማድረግ ልክ እንደ ፍቅረኛ አክት ማድረግ የለም ብዙ ጊዜ እስኪ ባለ ትዳሮችን ነው
ትለያቸዋላችሁ መንገድ ላይ ጥንዶች እንዲህ ሲሄዱ መንገድ ላይ ማን ያገባ ማን ያላገባ እንደሆነ ትለያላችሁ። የተጋቡት በማከላቸው ራሱ ሰፊ ክፍተት አለ። ሲሄዱ ራሱ ሲቀመጡም እንደዛ አይነካኩም። በቤተሰብ ጉባኤ ማህበር መካከል ከሌላ ሰው ጋር ነው የሚያወሩት። ያን ያህል ብዙ እንትን አይደሉም። የሆነ የነበራቸው ፍቅረኛ እያሉ እኮ ማይለያዩ ተበቅበቅ ብለው በማከላቸው አየር ራሱ ማያስተላልፍ ዲስታንስ ተቀምጠው ከተጋቡ በኋላ የለም። ሱቅ ራሱ ወይም ሱፐርማርኬት ሲገባ አይታችሁ ከሆነ ከፊትና ከኋላ ነው ባለትዳሮች። ሮማንቲክ የሆነው ነገር የለም። መያያዝ፣ መተቃቀፍ፣ ወገብ፣ ትከሻ ምናምን የለም። ፍቅረኛሞቹ አይታችሁ ከሆነ በጣም በቃ ሮማንቲክ ለመሆን ኢምፕሬስ ለማድረግ ምናምን ለመመሰጥ ብዙ ነገር እንትን ይላሉ። በሚገርም ሁኔታ መሆን የነበረበት እንደውም ትዳር ላይ ነው። እሱ የለም። ለምን? በቃ እንዴ እኔ እስክንገባ ድረስ አይደለ እንዴ ኦልሬዲ ምንድነው ይላሉ። እሱ ነገር ወደ ደባልነት አይነት ስሜት እያመራ እየገፋ ሰዎችን ይመጣል። ይሄኛው ብቻ ደግሞ አይደለም። ኃላፊነት ሲመጣ የቤት ኪራይ፣ የቀለብ፣ የቢሎች፣ የልጆች ጉዳይ ሲመጣ ጫና፣ ኃላፊነት ሲደራረብ ውጥረት ውስጥ ይገቡና ውጥረቱ ጊዜ ከማጣት የተነሳ ሲሯሯጡ ለነሱ የሚሆን ጊዜ ያጣሉ። በቃ ላይፍ ሃፐንስ። አንድ ላይ ሲኖር እንደ ደባል መኖር የሚጀምሩት በቃ ይሄንን ክፍተት ለመሙላት በዚህ በኩል በዛ በኩል ምናምን ሲሉ የፓርትነራቸውን ፍላጎት ኮምፕሊትሊ ይረሱትና በቃ አለ አይደለ ኃላፊነቶቻቸውን ለማሳካት ሲሯሯጡ የሁለቱም ስሜት እየቀዘቀዘ ይመጣል። ፍቅር ግንኙነቱ ሞር ኦፍ ኮሚትመንት ላይ፣ የስራ ኃላፊነቶች ላይ፣ ሸክም ላይ በውጥረት የተሞላ ሲሆን ፋይናንሻል በርደኑ ራሱ በተለይ ገንዘብ ለማምጣት አንዳንዱ ኖሮት በቃኝ ስለማይል ለልጆቼ ለምን በሚል ለልጆቹም ጊዜ ያሳጥቶ ለሚስቱም ጊዜ ያሳጥቶ ወይም ለባሏም ሊሆን ይችላል። ከዛ ይተላለፋሉ። በመሃል ምን የሚባል ነገር አለ? ግሮዊንግ አፓርት። ለብቻቸው ያድጋሉ፣ ለየብቻቸው። እሷ ምናልባት ልክ እንዳገባት በነበረችበት ቦታ ላትሆን ትችላለች። እሱ ደግሞ በብዙ ነገር ከሰው ጋር ኮሚኒኬት ያደርጋል፣ ኔትወርክ አለው ምናምን አድርጎ ሊሆን ይችላል። ከዛ ክላሽ ይፈጠራል። እሷ እዛው ስታክ አድርጋለች የዛሬ ስንት ዓመት፣ እሱ በብዙ ነገር ተለውጧል። ከዛ ኮንፍሊክት ኦፍ ኢንተረስት፣ ምንም ነው የማይገናኙት። ነገሮችን ለማስተካከል እንኳን ቢሞክሩ የሚከብዳቸው ሁኔታ ላይ ለምን አብረው ለመሄድ አልሞከሩ? አንደኛው ሳክሪፋይስ አድርጎ ሙሉ በሙሉ ሌላኛው አድጓል። አብረው አላደጉም። ምን ይመጣል ማለት ነው? የደባልነት አይነት ሁኔታ ውስጥ እየገቡ ይመጣሉ። ከዛ ይሄ ሴክሹዋል ቴንሽኑ ራሱ ይሄ ውጥረቱ ምናምን ራሱ ለማስተንፈስ የት ነው የሚኬደው? ማቀው ስለሆነ ነው ወደ ሌላ ሰው። አንዳንድ ቤት እንደውም እያወቁ ይሄድ የራሱ ጉዳይ ነው ምን ልጆች ላሳድግ የሚባልበት ቤትም አለ። ምክንያቱም እዚህ ጋር ያላገኘውን ነገር ከሌላ ቦታ ማግኘት ይጀምራል። አንዳንድ ቦታ ደግሞ በድብቅ ቺቲንግ ይማግጣሉ። ግን ምንድነው ትዳሩ የተያዘው እንደ ደባል የሚኖሩት ፐብሊክ ኢሜጅ በጣም በተለይ በእኛ አይነት ሶሳይቲ ሰው ምን ይለኛል እና ባዬ ያን ያህል ብር አውጥተው ደግሰው አብልተው አጠጥተው እንደዚህ አድርገው ስንት ተስፋ ሰተን እኔ ደግሞ ለሰው ሁሉ ስለባሌ ስለሚስቴ ምናምን እንደዚህ ተናግሬ አሁን ምን ይባላል እንደው በእንለያይ ብለው ያስሙና የብዙ ደባል የሆኑ ባለትዳሮች ሌላኛው መገለጫ ደግሞ ኮሚኒኬሽናቸው በጣም የተበላሸ ነው። ለመነጋገር ፍቃደኛ አይደሉም። ለመነጋገር ፍቃደኛ ቢሆኑ ራሱ ገና ሲነጋገሩ ኢሞሽናል የሆነ የስሜታቸውን ጉዳይ በተመለከተ የፍላጎቶቻቸውን ጉዳይ በተመለከተ ሲያወሩ ከስምምነት ይልቅ ጸብ ነው የሚቀድመው። አይግባቡም፣ ግጭት ነው፣ ዲፌንሲቭነስ አለ።
ማለት አንተ መች ይገባል ስነግርህ መች ተረድተኝ ታውቃለህ አንቺ ለማዳመጥ ራሱ መቼ ፈቃደኛ ሆነሽ ታውቂያለሽ እንዲኮነ ሲባሉ ሲካሰሱ ኢጎ ደግሞ አለ ኢጎ ደግሞ ታውቃላችሁ ሁሌ ራስን ለመከላከል ራስን ትክክል አድርጎ ለማሳየት ነው እንድንሞክር የሚያደርገው to some extent ስለዚህ ያ ቤት መቼም ስምምነት ላይ አይደርሱም የሚመርጡት ምንድነው እንደ ደባል መኖር በጣም ከባድ ነው ቀስ በቀስ ስሜታችሁን እየሸረሸረ ደስታችሁን እየነጠቀ ታማኝነትን በጣም አደጋ ውስጥ እየከተተ ልጆችም ደግሞ ትንሽ ከፍ ሲሉ እያወቁ ይመጡና ለትዳር የሚሰጡት ፒክቸር እየተበላሸ ይመጣል እንዳልኳችሁ እዚህ ሁሉ ከመደረሱ በፊት ግን አንድ ጥረትን ማቆም በራሱ ኢምፕረስ ለማድረግ የፍቅር አጋርን የትዳር አጋርን ለማስደሰት እንሞክር የነበረው ነገር ቀስ በቀስ እየጠፋ ይመጣል እሱም ደግሞ በተለይ በፍቅረኝነት ጊዜ የነበረ ጥረት በትዳር most of the time እኔ አላየሁም እንዴ ፍቅረኛዎች እኮ በቃ ፍቅረኞቻቸውን ለማስደሰት የማያረጉት ነገር የለም ትዳር ላይ እንደዛ የለም ኢቭን ቴንሽኑን ታውቃላችሁ አንዳንድ ባልና ሚስት እንደ አይታችሁ ራሱ እንደም ፍቅር እንደሌለ ታውቃላችሁ አነጋገራቸው ራሱ ያ በፊት ሃኒ ቤቢ ውዴ ምናምን ኦፍ ኮርስ በሃኒ ቤቢ አይደለም እንደዛ ባሉም አይደለም ግን ያ በፊት ያረጉት የነበሩትን ነገር አቁመዋል እና ዲዩቲ በቃ ኦሪየንትድ ስራ ገንዘብ አምጪ ቤቱን ትንበይ ዛስት እንደ ጓደኛ ማውራት የለም ከትዳር አጋር ይልቅ ጓደኞች ይቀርባሉ ለብዙ ትዳሮች እንደዛ ነው ጓደኞች ናቸው የሚቀርቡት ሲበደር ላይ ነግራት ይችላል የሆነ ነገር ስታረጋ አትነግረውም አታማክረውም ለሩሜት አታማክሩም አይደል ደባሉ ናችሁ ስትኖሩ አንድ ቤት ትኖራላችሁ እንጂኮ ቅርርባችሁ ያን ያህል ነው ስለዚህ ምግብ አንድ ማድ ተቋደስ ይሆናል ምናልባትም ከዛም አልፎ ደግሞ አንድ ቤት እኩል ላለመብላት ኦክወርድ ሲቹዌሽን ላለመፈጠር ወይም እየበሉ ራሱ ይሄ ዝምታ ይሰፈነበት ልጆችን ማብላት ምናምን ጸጥ እንትኑ ተከፍሏል አዎ እንደዚህ ጠየቅሽ ጠይቀለ ምን አሉሽ እንደዚህ ያሉ ምን ከዛ ውጪ ምን ያሰብሽ ነው የደበረሽ ነገር አለ ፊትሽ ጠቁሯል ምንድነው ድካም ይሰማል እንዴ ትንሽ ተለውጣብኛል በዚህ ሰሞን ስራ ቦታ ችግር አለ እንዴ አይነት የፍቅር የማሰብ ጥያቄዎች የሉ እና ብዙ ማስመሰል አለ በጣም ብዙ ማስመሰል አለ ሸክም ነው ይሄ ማስመሰል ይከብዳል ባይዘው ቤታችሁም ደስተኛ አይደላችሁም ከዛ ለሰው ደግሞ ታስመስላላችሁ ሰው አያቆምማ ተለያየን ብትሉ ከባድ ነው ስለዚህ ብዙ ጊዜ የሚያረጉት ነገር ምንድነው ማስመሰሉ ግን I just wish ቢሆን ግን መልካም የነበረው መጀመሪያ በፍቅረኝነት ዘመናችን እናረግ የነበሩትን ጥረቶች ዝነጣውም መገባበዙ የፍቅር ቃሉ መቀላለዱ መጎነታተሉ መተቃቀፉ ትዳር ላይ የበለጠ እንደው ቢቀጥል እጄ ገባች አገኘሁት በቃ ተብሎ ባይቆ እስኪ መቼ ነው ሚስትን ዲነር ዴት የወጣችሁት ይዛት ነይ እስኪ ራት እንበላለን ዝንጥ ብለሽ ነይ እንሂድ ያልካት ብዙዎቹ እኮ ላስት ታይም ራት የተጋበዙት ራሱ ፕሮፖዝ የተደረገው ጊዜ ሊሆን ይችላል መቼ ነው ሚስትህን የጋበዝካት ቆንጆ ራት መቼ ነው በካንድል ናይት ባልሽን ራስ ሰርተሽ ፏ ያረግሽ መቼ ነው ሮማንቲክ የሆነ ቫኬሽን ያረጋችሁት ሀብታም መሆን አይጠበቅባችሁም እንደ ኪሳችሁ ባላችሁ መቼ ነው እሺ ዋክ የወጣችሁት አንድ ላይ እጅ ላይ ተያያዛችሁ መቼ ነው ሻይ ቡና ያላችሁት ላስት ታይም ከተጋባችሁ በኋላ መቼ ነው ጊፍት የሰጣሃት
መቼ ነው የሚወደውን ነገር ያረክሽለት? when was the last time? ለምን ቆመ? እሱ ነገር እኮ እያባሰው ነው የሚመጣው ክፍተታችሁን እንጂ እንደውም አያሻሽለው። ዲዩቲ ብቻ ሲሆን ኃላፊነት ጥሩ ሆኖ ሳለ ኃላፊነት ስሜትን ሻዶ አድርጎ የፍቅር ስሜትን ከዋጠው አደጋ ውስጥ ናችሁ። ለማንም ለእናንተም ለልጆቻችሁም አይሆንም። ምክንያቱም ሁላችንም ሴንስ ኦፍ ቢሎንጊንግነስ የገሌ ነኝ እንትናን አፈቅራለሁ ቤቴ ያፈቅረኛል የሆነ የኔ የምንለው ነገር እንፈልጋለን። የኔ ሰው እምደገፍበት ሳለክስ ትከሻ የሚሰጠኝ እንባይን የሚጠርግልኝ ስደሰት መጀመሪያ ደውዬ ምነግረው ሰው ፈልጋለሁ። እሱ ደግሞ ባሌ እንዲሆንልኝ ፈልጋለሁ። ባል ሳይሆን ሲቀር ሚስት ሳትሆን ስትቀር ወደ ቤት እንደምትመለስ ስታስበው ቅዝቅዝ ያለ ቤት እንደሚጠብቅ ስታስብ አንድ ሁለት ብዬ በገባ ይሻላል ብለ አምሽተ መግባት ከጀመርክ ስለዚህ ጥረታችንን አናቋርጥ ቢቻል